ተመልካቾቻችን ከዜና ባሻገር በዝርዝር ወደምንመለከተው ጉዳያችን አልፈናል። የአፍሪካ መሪዎች ጉባኤ በየዓመቱ በተለያዩ ጉዳዮች ላይ ይመክራል። ዘንድሮም 39ኛው የመሪዎቹ ጉባኤ እየተካሄደም ሲሆን ጉባኤውን ተከትሎም በርካታ እንግዶች አዲስ አበባ ገብተዋል። የአፍሪካ መቀመጫ ለሆነችውና ይህንን ትልቅ ጉባኤ ለምታስተናግደው ኢትዮጵያ ትልቅ የቢዝነስና የገጽታ ግንባታ እድል ያለው ሁነቱ ምን ያህል እየተጠቀመችበት ትገኛለች? በተለይም የሀገር ገጽታን በመገንባት ረገድ ምን ስራ መሰራት ይኖርበታል? በሚሉትና ተያያዥነት ባላቸው ጉዳዮች ላይ ከብራንዲንግና ማርኬቲንግ ባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የግብይት ልዩ ጉዳዮችን እያነሳን የዘርፉ ባለሙያዎችን እየጋበዝን የተቋማት የስራ ኃላፊዎችን እየጠራን እዚህ ማብራሪያና ትንታኔ እንዲሰጥባቸው እናደርጋለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም ስለ ሰሞነኛው ስለ 39ኛው የአፍሪካ የመሪዎች ጉባኤ እያነሳን ቆይታ እናደርጋለን። በዚህ ቆይታችንም ኢትዮጵያ ከዚህ ጉባኤ ምን ታተርፋለች? በተለይም እንደ አስተናጋጅ ሀገር ራሷን ከመሸጥ አኳያ ለዓለም ከማስተዋወቅ አኳያ በመስተንግዶና በልዩ ኢኮኖሚያዊ ጉዳዮች ላይ ምን ታገኛለች? ምንስ መሰራት አለበት? በሚሉትና ሌሎችም ተያያዥ ጉዳዮች ቆይታ እናደርጋለን። በዚህ ሀሳብ ላይ ሰፋ ያለ ማብራሪያ የሚሰጡን ደግሞ አቶ አስቻለው ታምሩ ናቸው። የፋይናንስና ብራንዲንግ ባለሙያ እንዲሁም የ27 ብራንዲንግና ማርኬቲንግ መስራችና ዋና ስራ አስፈጻሚ ናቸው። አቶ አስቻለው እንግዳችን ስለሆኑ በዚህ ጉዳይ ላይ ሀሳብ ሊሰጡን ስለተገኙ ከልብ እናመሰግናለን። በጣም አመሰግናለሁ እንግዳ ስላደረጋችሁኝ። መልካም። እስኪ እንግዲህ የ39ኛው የአፍሪካ የመሪዎች ጉባኤ ተጀምሯል። በርካታ የአፍሪካ መሪዎች ተገኝተዋል። ከዚህ ጋር ተገናኝቶ ደግሞ ተያያዥነት ያላቸው ጉባኤዎች ይካሄዳሉ። ሰፊ ሁነቶች ናቸው እዚህ አዲስ አበባ ላይ እየተከናወኑ ያሉት። ምናልባት የአፍሪካ የመሪዎች ጉባኤ አዲስ አበባ እንደማስተናገዷ ምን እድል፣ ምን በረከት፣ ምን ኢኮኖሚያዊ ጥቅም አለው ማለት እንችላለን? መነሻችን ይናርግ። ጥሩ። ቀጥታ ወደ አነሳው ጥያቄ ከመሄደ በፊት በኢትዮጵያ የሚዲያ ዘርፍ ላይ ትልቅ አብዮት ያደረገ ሌሎች በርከት ያሉ የግል ሚዲያዎች በተለይ ቴሌቪዥን እንዲመጡ ፈርቀዳጅ የሆነው አቶ አማን የተሻለ ለሀገር ለወገን በርካታ ነገሮችን በሚሰጥበት እድሜ ላይ በማረፉ እጅግ የመረረ ሐዘን እንደተሰማኝ መግለጽ እወዳለሁ። እንግዲህ ዞሮ የሰው ልጅ ወደዚህ ምድር ሲመጣ ከፈጣሪ የሚሰጠው ይሄ ፐርፖዝ ኦፍ ላይፍ የተሰጠንን መክሊታችንን ተጠቅመን ለሀገር ለወገን ሊጠቅም የሚችል ምልክት አስቀምጦ ማለፍ ነውና ከዚህ አንፃር ትልቅ ምልክት አስቀምጦ ስላለፈ እንደነ አበበ ቢቂላ እንደ ሌሎችም ያለፉ ወገኖቻችን ታሪክ ሲዘክረው ይውላል ማለት ነው፣ ይኖራል ማለት ነው። ከዚህ አንፃር ለቤተሰቦቹ፣ ለሙያ አጋሮቹ፣ በአጠቃላይ ለኢትዮጵያ ሕዝብ መጽናናትን እመኛለሁ። ወደ አነሳው ጥያቄ ስመጣ እንግዲህ ኢትዮጵያ በርካታ ተፈጥሮን፣ ታሪክን፣ ባህልን ያጠቃለለና በደንብ ተደርጎ መሸጥ የሚገባው ሀብት ያላት በጣም ሀብታም ሀገር ነች ብሎ መውሰድ ይቻላል። ግን እነዚህ ሀብታም መሆናችን በደንብ ተደርጎ በተለያየ ባለድርሻ አካላት እውቅና ተሰጥቶት መሰራት የሚገባው ስራ ተሰርቷል ወይ? ከቅርብ ጊዜ ወዲህ የተለያዩ ስራዎች እየተሰሩ ነው። የአፍሪካ ህብረት ስብሰባ ከመካሄዱ በፊት እየተካሄደ ከተካሄደም በኋላ ሀገርን ከማስተዋወቅ አንጻር በርከት ያሉ ባለድርሻ አካላት ተቀናጅተው አንዳንድ ስራዎች እየሰሩ ናቸው። ግን ከዚህ በላይ ደግሞ ሌሎች ባለድርሻ አካላትንም ጨምሮ የተሻለ ገቢ ከማግኘት አንጻር ሀገርን ከማስተዋወቅ አንጻር ረጅም ርቀት ተሄዶ መሰራት አለበት ብዬ ወስዳለሁ። እንግዲህ ኢትዮጵያ ማለት የጥቁር ህዝብ የነጻነት ፋና ወጊ እንደሚቻል የማሸነፍ ምልክት ነች። ስለዚህ ከዚህ አንጻር በርከት ያሉ በተለይ የጥቁር ህዝብ ያላቸው ሀገራት ለምሳሌ ባለፈው ከታላቁ ህዳሴ ግድብ ጋር በተገናኘ አንድ ከፍተኛ የባለስልጣን የሀገር መሪ ስለ ኢትዮጵያ ሲናገሩ አይተን ምን ያህል ልባችን እንደሞቀ የቅርብ ጊዜ ትዝታችን ነው። ስለዚህ ይሄ ሊሆን የሚችለው መተው ኢትዮጵያ ማነች በደንብ አድርገው ኢትዮጵያን ሲያውቋት ደጋግመው መተው እንዲጎበኙ ደጋግመው መተው ሁለተኛ ሀገራቸው እንዲያውም ሁለተኛ ሀገር የሚባለውም ትክክል ነው ብዬ አላስብም። የጥቁር ሀገር ዋና ምልክት ዋና መገኛ ዋና
ሀገር ነች። ስለዚህ ከዚህ አንፃር በደንብ አድርጎ አስተዋውቆ ከዚህ ደግሞ በማስተዋወቅ ማግኘት የሚገባንን የውጭ ምንዛሪ ማግኘት የሚገባንን ገቢ በደንብ አድርገን ማግኘት አለብን ማለት ነው። ስለዚህ ይሄ ስራ የመንግስት ብቻ ስራ አይደለም። የውጭ ጉዳይ ኤምባሲዎቻችን የሚሰሩት ስራ አለ። በኋላ እያንዳንዱ ምን መስራት አለበት የሚለውን እናየዋለን። ስለዚህ ጉባኤው ከመካሄዱ በፊት መታየት የሚገባቸው ታሪካዊ ቦታዎች፣ የተፈጥሮ ቦታዎች እንዲታዩ እንዲጎበኙ የተለያዩ ስራዎች በተወሰነ ደረጃ ተሰርተዋል። እነዚህ በጣም ተጠናክሮ ረጅም ርቀት ተሄዶ መሰራት አለበት የሚል እይታ ነው ያለኝ። እርስዎ በዋናነት እንደ ባለሙያ በትኩረት የሚሰሩበት በጣም ለእርስዎ የቀረበ ጉዳይ እናንሳ። የካንትሪ ብራንዲንግ የሚሉት በተደጋጋሚ የሚያነሱት ሀሳብ አለ። እንደው ስለ ካንትሪ ብራንዲንግ እናንሳ። እንደው ከሱ ጋር በተገናኘ ምንነቱን አስፈላጊነቱንና ትርጉሙን እንግዲህ የካንትሪ ብራንዲንግ ምናልባት ወደ አማርኛ በግርድፉ ስንወስደው የሀገር ገጽታ ግንባታ ብለን ልንወስደው እንችላለን። የሀገር ገጽታ ግንባታን ከመስራት አንጻር የተለያዩ ባለድርሻ አካላት የተለያዩ ስራዎች እየተሰሩ ነው። ለምሳሌ አዲስ አበባ ላይ እየተሰሩ ያሉ ስራዎችን እናያለን። በየቦታው እየተሰሩ ያሉ ገበታ ለሀገር በሚል ማዕቀፍ ውስጥ የተለያዩ ስራዎች እየተሰሩ አሉ። ከዚህም በፊት ደግሞ ቀደም ብዬ እንደገለጽኩት ኢትዮጵያ ታሪክን፣ ባህልን፣ ተፈጥሮን አንድ ላይ አቆራኝታ የያዘች ሀገር ነች። ስለዚህ ባህላችንን ብቻ አይደለም የምናስተዋውቀው፣ ታሪካችንን ብቻ አይደለም የምናስተዋውቀው፣ ተፈጥሮን ብቻ አይደለም የምናስተዋውቀው። እነዚህን አንድ ላይ አቀናጅተን በደንብ አድርገን ከማስተዋወቅ አንጻር ረጅም ርቀት መሄድ አለብን። ስለዚህ ኢትዮጵያ ሲባል ለምሳሌ ምድረ ቀደምት ነች ኢትዮጵያ። ምድረ ቀደምት የሚለው መሪ ቃል በጣም ገዢ ነው። እንደ ብራንድ እና ማርኬቲንግ ባለሙያ ይህንን ሀሳብ ያመጡትን ሰዎች በጣም አፕሪሼት ማድረግ እፈልጋለሁ። ገላጭነት አለው። በጣም ገላጭ ነው። ከዚህ በፊት የነበረው የ13 ወር ጸጋ በምድረ ቀደምት ውስጥ ራሱ አለ። በምድረ ቀደምት ውስጥ አለ። የ13 ወር ጸጋ የሚያስተዋውቀን ኢትዮጵያ 13 ወር እንዳላት ብቻ ነው የሚያሳየው። ምድረ ቀደምት ግን በርካታ ነገሮችን ያሳየናል። ለምሳሌ ኢትዮጵያ 3000 4000 ዓመት ታሪክ ያላት ቀደምት ሀገር ነች ነው። ስለዚህ ከታሪክ አንጻር ምድረ ቀደምት ነን። የጥቁር ሕዝብ ማሸነፍ እንደሚችል ነፃነቱን አስከብሮ መቆየት እንደሚችል በአድዋ ላይ ያደረግነው ይሄ ከማሸነፍ አንጻር ምድረ ቀደምት ነን። የቡና መገኛ ነን። የቡና መገኛ ሀገርም ቀደምት በዓለም ላይ እንግዲህ ከውሃ ቀጥሎ በሁለተኛነት የሚጠጣው ቡናና ሻይ ነው። ስለዚህ በአንድም በሌላም መልክ ቡናን እንጠቀማለን። በመጠጥም በሌሎችም በኬኩም በምኑም እንጠቀማለን እና በዓለም ላይ እያንዳንዱ ቡናን የሚጠጣው ዜጋ ወይም ደግሞ ሰው ይሄንን የሚጠጣውን ቡና ለዓለም ያስተዋወቀችው ኢትዮጵያ ነች። ቡና ማስተዋወቅ ብቻ አይደለም ባይዘው የኢትዮጵያ ቡና በዓለም ላይ ሁለት ዋና የቡና አይነቶች አሉ። አረቢካ ቡናና ሮቡስታ ቡና የሚባሉ ማለት ነው። የአረቢካ ቡና ጣዕሙ በጣም የተለየ ነው። ባለሙያዎች ደግሞ የተሻለ ሊናገሩ ይችላሉ በዚህ ላይ እና ውድም ነው። ስለዚህ ይሄንን ነው ኢትዮጵያ ለዓለም ያበረከተችው ማለት ነው። ይሄንን በደንብ አድርጎ ማስተዋወቅ ያስፈልጋል። የቡና ስርዓቱን እስቲው አንድ ጊዜ የሆነ ሆቴል ላይ ስልጠና ልሰጥ ሄጄ ከመካከለኛው ምስራቅ አካባቢ የመጣ ሰው ነው። የአበሻ ልብስ ለብሳ ቄጤማውን ጎዝጉዛ እጣኑን ፈንዲሻውን እዛ ጋር ስታስተናግድ አይቶ በጣም ደስ አለው። ከዛ በኋላ ያነሳል። መጨረሻ ላይ እሱም አንድ ላይ መነሳት ፈለገና እኔን ፍቃድ ጠይቆኝ ያነሳው። አሁን ይሄንን ነው ማየት የሚፈልጉት ከውጭ የሚመጡት ሰዎች ማለት ነው። አሁን ኤግዛክትሊ ሆቴሎቻችን ላይ አሁን በዋናነት አይተ ከሆነ የሚቀመጠው የገና ዛፍ ነው። የገና ዛፍን ለማየት አይደለም ወደዚህ ሀገር የሚመጡት፣ ጉዝጓዙን ለማየት ነው የሚመጡት። ፈንዲሻውን የቡና ስርዓቱን ነው ሊያዩ የሚመጡት። ስለዚህ ይሄ በደንብ አድርጎ መተዋወቅ ያለበት ነው ማለት ነው። አብሮነትንም የሚፈጥር ስለሆነም ማለት ነው። የአሜሪካው ፕሬዚዳንት ኦባማ የስልጣን ዘመናቸው ከማለቁ በፊት መጨረሻ ላይ ኢትዮጵያ መጥተው ነበር ታስታውሳለህ። እና ቡና እየጠጡ ምናምን ሲያሳዩ ነበር። እንዴት ነው ደስ ያለን። ስለዚህ ይሄ የሆነ ጊዜ ተደርጎ መቆም የሚገባው ነገር አይደለም። በጎ ተጽዕኖ ሊፈጥሩ የሚችሉ ሰዎች ኢንፍሉዌንሰርስ የምንላቸው ለምሳሌ ባለፈው ስሙን ካልተሳሳትኩ ስፒድ የሚባል የሶሻል ሚዲያ ተጽዕኖ ፈጣሪ መጥቶ ነበረ። እሱ ኢትዮጵያን ከማስተዋወቅ አንጻር ያለው ሚና በጣም ትልቅ ነው። ባይዞ ሌሎች ያልተገቡ ነገሮችን ማድረግ ላይ ጥንቃቄ ማድረግ ሊያስፈልግ ይችል ይሆናል። ከዛ በኋላ እንደዚሁ የአርሰናል ተጫዋች የነበረው መጥቶ ማካሪሳኛ አዲስ አበባ ላይ ብቻ አይደለም ሌሎችም የኢትዮጵያ ክፍሎች ላይ ሄዶ ጎብኝቷል። እነዚህ ከፍተኛ የሆነ ተከታይ ያላቸው በጎ ተጽዕኖ ሊፈጥሩ የሚችሉ ሰዎችን በመጠቀም ኢትዮጵያን በደንብ አድርጎ ከፍታዋን ሊመጥን የሚችል
የማስታወቂያ ስራ መሰራት አለበት። የውጭ ምንዛሪ ግኝታችንም ከቱሪዝም የምናገኘው ይሄ ብቻ መሆን የለበትም። እንደው ከእንግዳ ጋር ካነሱ ኤግዛክትሊ በርካታ እንግዶች ይመጣሉ። ከሰሞኑም እንዳሉት የተለያዩ ተጽዕኖ ፈጣሪ ዓለም አቀፍ ስም ያላቸው ሰዎች በቀጣይም ይመጣሉ። ከመስተንግዷችን ጋር በተገናኘ ለምሳሌ እንግዶች ሲመጡ እንዴት ትሪት ማድረግ አለብን፣ እንዴት ሃንድል ማድረግ አለብን፣ እንዴት ተቀብለን መመለስ፣ መዳረሻ ቦታዎች ላይ ማድረስ፣ መንከባከብ፣ ይሄ አይረሴ ስሜቶችን ማስቀረት እንችላለንና እንግዳ አያያዝ ላይስ ምን ማድረግ አለበት? ጥሩ እንግዲህ የ39ኛው የአፍሪካ የመሪዎች ጉባኤ ከጉባኤ በላይ ነው። ከጉባኤ ባሻገር እንደ ሀገር ማግኘት የሚገቡን ነገሮችን እንድናገኝ በደንብ ስራዎች መሰራት አለባቸው ብዬ አስባለሁ። እንዳልከው እንደ ሀገር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንግዳ ተቀባዮች ነን። ይሄ ኢትዮጵያዊ የሆኑ ቢዝነሶች ላይ ቤታችን እንደምንቀበለው ብዙ ጎልቶ የሚታይ ነገር አይደለም። ይሄ ግን እያንዳንዱ ሰው ሀገር ማለት የሰዎች ስብስብ ነው። ሀገር ማለት ታሪካችን ነው። ሀገር ማለት መሬቱ፣ ውጣውረዱ፣ ውሃው፣ ሸንተረሩ፣ ውቅያኖሱ ይሄ ሁሉ ተደምሮ ነው ሀገር የሚሰጠው ማለት ነው። ስለዚህ አንዱ የሀገር መገለጫ ዜጎቻችን ናቸው። የተለያየ እንግዶች በሚሄዱበት ቦታ ላይ በደንብ አድርጎ ጠብር ግፍ ብሎ ደንበኛው ወይም ደግሞ የመጣው እንግዳ ለኛ በጣም አስፈላጊ መሆኑንና እሱ በመምጣቱ በጣም ደስተኛ መሆናችንን በሚያሳይ አይነት መልኩ ልንመልሰው እንችላለን ማለት ነው። ለምሳሌ መንገዶች ሊዘጉ ይችላሉ። ይሄ ለበጎ ነው። ባይዘይ አንዳንዴ ከጉዳያችን ልንስተጓጎል እንችላለን። እኛም ወደዚህ ስንመጣ ብዙ እንትኖችን ውስጥ ለውስጥ ነው የመጣ ነውና ይሄ ለበጎ ነው ብሎ ወስዶ የተለያዩ ኤቨንቱን ኦርጋናይዝ የሚያደርጉ የትራፊክ ፖሊሶች፣ ሌሎችም የሚመለከታቸው አካላት በሚሰጡት አቅጣጫ መሰረት ያንን መተግበር ተገቢ ነው። ምክንያቱም ነገሮች መስመር ይዘው ቀደም ብለህ እንዳልከው በደንብ እንግዶቻችንን ተቀብለን ለስብሰባ ብቻ ለ40ኛው የመሪዎች ጉባኤ አይደለም መምጣት ያለባቸው። ከዛ ወዲህ 2-3 ቤተሰቦቻቸውን ይዘው መምጣት አለባቸው። በየአፍሪካ ሀገራት ያሉ የኛ ኤምባሲዎች በተለይ የጉብኝት ባህላቸው በጣም ትልልቅ የሆነና ኢኮኖሚካሊ በጣም ጠንካራ የሆኑ የአፍሪካ ሀገሮች ጋር የሚገኙ ኤምባሲዎቻችን ከሀገሮቹ ጋር ያለውን የፖለቲካዊ ስራ ግንኙነቱን ከማጠናከር ባሻገር የኢትዮጵያ የሚጎበኙ መዳረሻ ቦታዎች ስብሰባው ከመካሄዱ በፊት ሐዋሳ ሄደው ሊጎበኙ ይችላሉ። ስብሰባው ከመካሄዱ በፊት አርባ ምንጭን ሄደው ሊጎበኙ ይችላሉ። ስብሰባው ከመካሄዱ በፊት ጅማን ሄደው ሊጎበኙ ይችላሉ። እንዲህ አይነት ነገሮችን ኢትዮጵያ ውስጥ ካለው የውጭ ጉዳይ ሚኒስቴርና የቱሪዝም ሚኒስቴር ጋር በመቀናጀት ሌሎችም ከባለድርሻ አካላት ጋር በመቀናጀት የተሻለ መደላድል መፍጠር ያስፈልጋል። በተለይ ምቹ እንትኖች አሉ ላይክ በገበታ ለትውልድ በሁሉም የሀገራችን አቅጣጫዎች እየለሙ ያሉ በተለይም ደግሞ ለትልልቅ እንግዶች የሚመጥኑ ሆስፒታሊቲውን በጣም የሚያልቁ ፕሮጀክቶች አሉና እነሱ ቅድም እንዳሉት ምናልባት ቅድመ ጉባኤ ሊሆን ይችላል፣ ድህረ ጉባኤ ሊሆን ይችላል። እነዚህ ነገሮች መስራት ተገቢ ይመስለኛል። ኤግዛክትሊ የባለድርሻ አካላት በደንብ አድርገው ተቀናጅተው መስራት አለባቸው። አሁን ብዙ ጊዜ ይጠቀሳል ታሪካዊ ቦታዎች ጋር ሊጎበኙ የሚችሉ እንደነ ባሌ አይነት ቦታዎች ጋር ወደነ ላሊበላ፣ አክሱም፣ ጎንደር፣ ባህር ዳር ሌሎችም የኢትዮጵያ ቦታዎች ላይ በስፋት እንደ ክፍተት ሲነሳ የነበረው ለእንግዶች ሊመጥን የሚችል መስተናገጃ ቦታ የለም ነው። ያ ከጊዜ ወደ ጊዜ እየተቀረፈ ምላሽ እያገኘ ነው ያለው። ስለዚህ የአካባቢው ሰው እንግዳ ሲመጣ ተጠቃሚነቱን ከማረጋገጥም አንጻር በማህበር እያደራጀን እንግዶችን እንዴት ነው መቀበል ያለባቸው፣ ስልጠናዎችን መስጠት አለባቸው። እንዴት ነው ተግባቦቱ መሆን ያለበት? ለምሳሌ በዓለም ላይ ብዙ ሰዎች የሚግባቡበት የእንግሊዝኛ ቋንቋ ነው። የእንግሊዝኛ ቋንቋን እንዲያውቁ ማድረግ፣ የፈረንሳይኛ ቋንቋን፣ የስፓኒሽ ሌሎችንም አብዛኛው ጎብኝ የሚጠቀመውንም ቋንቋ በደንብ እንዲጠቀሙ ከማድረግ አንጻርና ባለድርሻ አካላቶችን በደንብ አድርገው ተጣምረው ሰርተው ይሄ ቲም ወርክ በደንብ መናበብ እንዲኖር ባደረገ አይነት መልኩ እንግዶቻችንን መቀበል አለብን ማለት ነው። እንግዲህ ጥሌ የሰውን ልጅ ስታየው ፈጣሪ አዋቂ ስለሆነ በቲም ነው የፈጠረን። አይን አለ፣ አፍንጫ አለ፣ ልብ አለ፣ የሚታዩ የማይታዩ የሰውነት ክፍላችን አለ። በደንብ ተናቦ ነው የሚሰራው። ስለዚህ እያንዳንዱ የምንሰራቸው ሰዎች የሰውነት ክፍሎቻችን ተናበው እንደሚሰሩት ሁሉ እያንዳንዱ ባለድርሻ አካል በዛ ደረጃ ተናቦ ከሰራ እንደነ ግብጽ፣ እንደነ ደቡብ አፍሪካ፣ እንደነ ሞሮኮ ከነሱ እኩል ነው በዓለም ቅርስ ያስመዘገብ ነው። እነሱ በቢሊዮን የሚቆጠር ከቱሪዝም ሲያገኙ፣ እኛ ግን ገና ወደ ኋላ ነን። ስለዚህ የተሻለ ሀብት ነውና በደንብ አድርገን ማስተዋወቅ አለብን። አሁን ከፍተኛ የሆነ የውጭ ምንዛሬ የምናገኘው በዋናነት ከኤክስፖርት ነው። ከተለያዩ ሸቀጦችን ኤክስፖርት በማድረግ ነው። በሁለተኛነት በሐዋላ ነው። በሶስተኛነት ይሄ በብድርና በድጋፍ ነው። በአራተኛነት ምናልባት ይሄ ፎሪን ዳይሬክት ኤፍዲአይ በሚባለው ማለት ነው። አሁን ቱሪዝም እዚህ ሊስት ውስጥ የለም።
ይሄ በጣም የሚያስቆጭ ነው። ባይዘ በዓለም ላይ በዩኔስኮ የተለያዩ ቅርሶችን በማስመዝገብ ኢትዮጵያ በግንባር ቀደምትነት የምትጠቀስ አገር ነች። እነ ደቡብ አፍሪካ፣ እነ ሞሮኮ፣ እነ ግብጽ የተሻለ አስመዝግበዋል። ከኛ የተሻለም የቱሪዝም ይሄ ካንትሪ ብራንዲንግ እና አስተዋውቆ ከመሸጥ አንጻር በጣም ረጅም ርቀት ሄደዋል። ቁጭት ፈጥሮ እነዚህ ነገሮችን በደንብ አድርገን በመቀናጨት መስራት አለብን። ከለያቸው ዋና ዋና የኢኮኖሚ ፒላሮች ቱሪዝም አንዱ አድርጎ ለይቶታል። ለዛ የሚያስችሉ መደላደሎችንም እያስተዋል ነው አይደለ? ምናልባት አዲስ አበባ ገጽታዋን በቱሪስት መዳረሻ በጸጋዎቻችን አካባቢ የሚሰሩ ስራዎች የዛ አንድ አቅሞች ናቸው እና ከዚያ አኳያ ምቹ ነገሮች አሉ ይመስለኛል። ዝግጅቶች አሉ፣ እንቅስቃሴዎች አሉ፣ በደንብ አስቻይ ነገሮች የተፈጠሩ ይመስለኛል። አዎ ለምሳሌ ጥሩ ነገር አንስተሃል። አሁን አዲስ አበባ ላይ ያሉት ነገሮችን ራሱ ከማስተዋወቅ አንጻር ለምሳሌ የአድዋ ሙዚየምን ማየት እንችላለን። አድዋ ሙዚየም የአድዋ ድል እንዲደረግ ኢትዮጵያ ድል እንድታረግ በዋናነት የመሪነቱን ሚና የተጫወቱት ንጉስ ሚኒሊክ ባሉበት አካባቢ አድዋ አለ። ዘቅዘቅ ስንል ደግሞ አቡነ ጴጥሮስ ህዝቡ ለጣሊያን ለቅኝ ገዢዎች እንዳይገዛ በመገሰጻቸው ምክንያት ህይወታቸው አልፏል። እዛ ጋር ለሐውልታቸው አድዋ ጋር ደግሞ ማነው ለጋር ጋር ደግሞ ስንመጣ እንደዚሁ አለ እና እነዚህን በሀገር ፍቅር ቲያትር እንግዲህ በኢትዮጵያ ማነው በአፍሪካ ግንባር ቀደሙ ቲያትር ቤት ነው። እነዚህ ቦታዎች ልናስገቡኝ እንችላለን። እንጦጦ ላይ የተሰራውን ቅድም አንተም አንስተዋል። ሳይንስ ሙዚየምን ማየት እንችላለን እና እነዚህን በተለይ ወጣ ማለት ለማይፈልጉ ራሱ እና በአው የረጅም ጊዜ የአጭር ጊዜ ለምሳሌ እነዚህ ልናደርግ እንችላለን። ከዛ ውጭ ቅድም እንዳልነው በጎ ተጽዕኖ የሚፈጥሩ ሰዎችን የቪአይፒ በቱሪዝም የቪአይፒ አምባሳደር ልናደርጋቸው እንችላለን። ከዛ በኋላ አሳይመንት እንሰጥና ለነሱ የቤት ስራ ሰጥተን ከፍተኛ ቁጥር ያለው ተከታዮቻቸው ወደ ኢትዮጵያ እንዲመጡ ማድረግ አለብን። ለምሳሌ ስፒዲ መጣ። ከዛ በኋላ ቅድም ያልከው የእግር ኳስ ተጫዋች መጣ። ከተመለሱ በኋላ ምንድነው የሰሩት? የክትትልም ስራ መሰራት አለበት። ከዛ በተጨማሪ ዓለም አቀፍ ሚዲያዎችን ተጠቅመን በደንብ አድርገን መስራት አለበት። ሌላ ስብሰባው እስኪጀመር ድረስ የኢትዮጵያ ከተፈጥሮ አንጻር፣ ከባህል አንጻር፣ ከተለያየ ከታሪክ አንጻር ምን አይነት ትሩፋቶች አሉን የሚለውን በተወሰነ ደረጃ በአጭር ዶክመንተሪ ልናሳያቸው እንችላለን። ከዛ ፍላጎት እንዲመጣ ይሄ ዲማንድ ክሬት የማድረግም ስራ መስራት አለብን ማለት ነው። ኤግዛክትሊ ዓለም አቀፍ ተጽዕኖ ፈጣሪ ሚዲያዎችም አይናቸው ትኩረታቸው በዚህ ጉባኤ ላይ ነው ሊሆን የሚችለው። ለዛም ነው በጣም ትኩረት አድርገን መስራት አለብን፣ ማባከን የለብንም፣ በጣም አሟጠን መጠቀም አለብን ከሚል መነሻ ነው ይሄን ሀሳብ እንዲወራበትና ምናልባትም ለቀጣይም የቤት ስራ እንዲሆን ታሳቢ ያደረግ ነው። ስለዚህ ትልቅ በረከት ይመስለኛል። ትልቅ እድል ነው ለኢትዮጵያ ገጽታዋን ለመገንባት ቀደም እንዳሉት ሀገራዊ መልክን ለማሳየት ትልቅ አጋዥ ነገር ይመስለኛል። ስለዚህ የዓለም አቀፍ የሚዲያ ተቋማት አዲስ አበባ ይገኛሉ፣ በየአመቱም ይመጣሉ። ምን ያክል ተሰርቷል የሚለው ያው ቀደም ባሉት አይነት ሆኖ ማለት ነው። ስለዚህ እነዚህ ሚዲያዎች ለዓለም ህብረተሰብ ነው የሚያስተጋቡት፣ ትልቅ ምንድነው የማስተዋወቅ ስራ ይሰራሉ። ስለዚህ እንደዚህ ያሉ ወጣ ያሉ እሴት የሚጨምሩ ስቶሪ ክሬት በማድረግም ሊሆን ይችላል፣ በመጋበዝም ሊሆን ይችላል፣ በተለያዩ እንትኖች የኢትዮጵያን መልክና ገጽታ ለዓለም በማስተዋወቅ ረገድ ምን መሰራት አለበት ይላል። በጣም ጥሩ ነገር ነው ያነሳው ጥሌ። እንግዲህ በጣም ዓለም አቀፍ ሚዲያዎች አዲስ አበባ ላይ ይገኛሉ፣ ይህንን ሁነት እየዘገቡ ነው ያሉት። ከዚህ ሁነት ዘገባ ጎን ለጎን ለምሳሌ በአፍሪካ በጣም ትልቁን አውሮፕላን ማረፊያ ቢሾፍቱ ላይ እየገነባን ነው። እነሱን ወስደን ለምሳሌ አጀማመሩን፣ ፕላኑን በቀጣይ ምን እንደምናስብ ከየት ተነስቶ የደረሰ የሚለው በዶክመንተሪ መልክ ለምሳሌ ሊወስዱት ይችላሉ። አንዱ ማሳያ። ከዛ ውጪ የአድዋ ሙዚየም ለምን ተቋቋመ? እዛው በቅርብ ርቀት የታላቁ መሪ የሚኒሊክ አለ እዛ ጋር። የዘቅዘቅ ስትል ደግሞ የአቡነ ጴጥሮስ አለ። እነዚህን በተመለከተ እያሳዩ እንጦጦ ልትወስዳቸው ትችላለህ። ከዛ አዲስ አበባን ያዩታል ወደ ታች። እነዚህንና ሌሎቹንም ጉዳዮችን በደንብ አድርገው እንዲዘግቡ ማሳየት፣ እንዲጎበኙ ማድረግና የተለያዩ የቤኔፊት ፓኬጅ ልንሰጣቸው እንችላለን ለሚዲያዎቹ ማለት ነው። ስለዚህ ከተመለሱም በኋላ አሁንም ላይቭ በሚያደርጉት ዘገባ ላይ እነዚህን ጉዳዮች እንዲያካተቱ ማድረግ ይቻላል። ሀሳቦችን ፍሬም በማድረግ ኤግዛክትሊ የሚጋብዙ ስቶሪዎችን በማመላከት ቅድም እንዳሉት ለምሳሌ ስለ አድዋ ይነገራል፣ በታሪክ ይዘገባል፣ በጽሁፍ ነው ያለው። ነገር ግን አክቹዋል ሁነቱን የሚያሳይ የሚወክል ሙዚየም ተገንብቷል።
የተጋድሎ ቦታውን የጦርነት ሂደቱን ጋራ ሸንተረሩን ሩቱን ራሱ ያለ መስማሚያ ምክንያት የሆነው ይሄ ውጫሌ 17 የውጫሌ ስምምነት ውጫሌ 17 የሚባለው ማለት ነው። እነዚህን በደንብ አድርገን ልናደርግ እንችላለን። ከዛ ውጪ ኢትዮጵያ የጥቁር ሕዝብ የነጻነት ምልክት መሆኗን በጉልህ የሚያሳየው አንደኛው ማንዴላ ነው። ስለ ማንዴላ እንግዲህ ብዙዎቻችን እናውቃለን ብዬ አስባለሁኝ። ማንዴላ እዚህ መተው ስልጠና ወስደው የሚያደርጉትን ነፃ የማውጣት እንቅስቃሴ ኢትዮጵያ ከመደገፍ አንፃር ረጅም ድጋፍ አድርጋለች። ኮልፌ 18 የሚባለው ማሰልጠኛ አካባቢ ነው ማንዴላ እንትን ያሉት ማለት ነው የሰለጠኑት እና ያንንም ብራንድ ልናደርግ እንችላለን ማለት ነው እና ለምሳሌ ከኛ በገቢ በጣም ከፍ ያሉ በቱሪዝም ማለት ነው የአውሮፓ ሀገሮችን ብታይ ሄደህ የሚያስጎበኙህ ነገር ይሄ ነገር መጎብኘት ነበረበት ለዚህ መክፈል ነበረብኝ ሁሉ የሚያስብል ነው። እኛ ግን በጣም በርካታ ትሩፋቶችን ይዘን ቅድም በተደጋጋሚም እንደገለጽኩት የታሪክ መገኛ ነን እኛ። በርከት ያሉ ታሪኮች ለአፍሪካ ለዓለም በደንብ መተዋወቅ ያለበት ከኛም ውጪ ጥቁር ሕዝብ በጣም ሊያኮራ የሚችል በርካታ ታሪኮች አሉ እኛ ጋር። ተፈጥሮ የባሌን ተፈጥሮ ማየት እንችላለን። ለምሳሌ የዲንሾ ፓርክን መውሰድ እንችላለን። ባለፈው ሲጎበኝ ነበርና ለምቷል። አሁን በጣም ለምቷል። በጣም የተለየ ነው። አካባቢውንም በደንብ ስለማውቀው ነው። ባህር ዳርን መውሰድ እንችላለን። የጣኒያ ዙሪያው እየተደረገ ያሉት ጎርጎራን መውሰድ እንችላለን። ቢሾፍቱን መውሰድ እንችላለን እና እነዚህን በደንብ አድርጎ ብራንድ አድርጎ የአካባቢው ማህበረሰብ የተሻለ ተጠቃሚ እንዲሆን ከማድረግ አንፃርና እንግዶችንም በደንብ ከመቀበል አንፃር ረጅም ርቀት እንዲሄድ የተለያዩ ባለድርሻ አካላትን በደንብ አድርጎ ለይቶ አውጥቶ ሚናቸውን ሰጥቶ ቅድም እንዳልኩህ አይን የአይንነትን ሚና አፍንጫም የፍንጫነትንም ልብም የልብነትን ሚና እንደሚጫወተው ሁሉ በዛ ደረጃ ተቀናይተን ከሰራን የተሻለ ገቢ የተሻለ ራሳችንን ብራንድ ማድረግ እንችላለን። ባይዘ ካንትሪ ብራንዲንግ ወይም ደግሞ የሀገር ገጽታ ግንባታ አንደኛ ብትናገር ትደመጣለህ። በዓለምም ላይ በጎ ተጽዕኖ የመፍጠር እንደ ሀገር አቅምህን ትጨምራለህ። ከፍተኛ የሆነ የኢንቨስትመንት መሳብ ትችላለህ። ገቢህን መጨመር ትችላለህ እና ቱሪዝም ማለት ብዙንም ነገር ማለት ነው። ባይዘ ዘርፈ ብዙ ነው። የውጭ ምንዛሪ ግኝትን ትጨምራለህ። የውጭ ምንዛሪ ግኝትህ ጨመረ ማለት ነዳጅ በቀላሉ ማስገባት ትችላለህ። መድኃኒቶችን በቀላሉ ማስገባት ትችላለህ። ማሽኖችን በቀላሉ ማስገባት ትችላለህ። ስለዚህ ቱሪዝም ማለት ሰዎች መጥተው ጎብኝተው ገንዘብ ከማግኘትም ባሻገር መታየት ያለበትና ቅድም እንዳልከው መንግስትም አንድ ትኩረት ሰጥቶ እየሰራበት ያለ ነው። ግን መንግስት ብቻ አይደለም ባለድርሻ አካላት፣ ሌሎችም ባለድርሻ አካላት መጫወት የሚገባቸው ሚና ከተጫወቱ ኢትዮጵያ ከቱሪዝም በርከት ያሉ ጥቅሞችን ማግኘት ትችላለች። ምናልባት በቀደም ከአንድ ወር በፊት እንደዚህ አካባቢ ከ150 በላይ ዓለም አቀፍ ኮንፈረንሶች እዚህ አዲስ አበባ ላይ ተከናውነዋል። ይህ ቀላል ቁጥር አይመስለኝም። በዚህ 150 ኮንፈረንስ ላይ ትልልቅ ስም ያላቸው ዓለም አቀፍ ሰዎች፣ ዓለም አቀፍ እንግዶች፣ የበርካታ ሀገር ልምድና ተሞክሮ ያላቸው እንግዶች ናቸው የሚገኙት አይደለ? ምናልባት ይሄ የማስተናገድ የስበት ማዕከላችንም እየጨመረ እንደሆነ ማሳያ ይመስለኛል። ለዛ የሚያስችሉ ደግሞ አዳዲስ ስራዎች እየተሰሩ ነው አይደለ? ላይክ የሆቴሎች በጣም መጠነ ሰፊ የሆነ ዝግጅት እንዲያደርጉ የተለያዩ ሪሴፕሽን አካባቢዎች ላይ ሰፊ ስራዎች እየተሰሩ ይገኛሉ። እንደው የቱሪዝም ሴክተሩን እሴት ከመጨመር አኳያ ምን መሰራት አለበት ይላሉ? ይሄ ጉባኤ አካሄዶ ከመሄድ ባለፈ የሚታወስ ልባቸው ውስጥ የሚቀር ደረጃውን የጠበቀ የሆስፒታሊቲ ሰርቪስ ከመስጠት አኳያ ምን መሰራት አለበት? እንግዲህ በአጠቃላይ ብራንድ ወይም ደግሞ መገለጫ ስንል ደንበኞች ወይም ደግሞ ከኛ ጋር የሚሰሩት ሰዎች ወይም ተቋማት ከብራንዳችን ጋር ከአገልግሎታችን ጋር ከሀገራችን ጋር ከምንሸጠው ምርት ጋር ጠንካራ የሆነ የስሜት ቁርኝት መፍጠር አለባቸው። የብራንድ የመጨረሻው ግቡ የስሜት ቁርኝት መፍጠር ነው። አንድ ደንበኛ ከተቋም ጋር ከሀገር ጋር የስሜት ቁርኝት ከፈጠረ እዛ ቦታ ላይ መቅረቱ ቅርቅር ያሰኘዋል። ስለዚህ የሚታወስ ነገር እና ኢሞሽናል አታችመንት የመፍጠር ስራ መስራት አለብን ብዬ አስባለሁ። ስለዚህ የቡና ስርዓታችን እዚህ ጋር ይመጣል። ለምሳሌ ሆቴል አካባቢ የቱሪዝም ሚኒስቴር መስሪያ ቤት ኢትዮጵያን ከማስተዋወቅ አንጻር የተለያዩ በስጦታ ሊሰጡ የሚችሉ ነገሮችን በብሮሸር መልክ ሊሆን ይችላል፣ በበራሪ ወረቀት መልክ አዘጋጅቶ
እንግዶች የሚያርፉበት ቦታ ላይ መቀመጥ አለበት። ከዛ ውጪ እያንዳንዱ ሆቴል ላይ ኢትዮጵያን ከማስተዋወቅ አንጻር ምን ማድረግ አለባቸው የሚለውን ከቱሪዝም ማህበር ጋር ከሆቴል ማህበር ጋር በቁርኝት በመስራት የተለያዩ ኢትዮጵያን የማስተዋወቅ ስራ ሊሰራ ይችላል ማለት ነው። ስለዚህ ጎብኝተው መሄድ ብቻ አይደለም፣ ስብሰባውን ተሳትፈው መሄድ ብቻ አይደለም። እያንዳንዱ በተለይ በጎ ተጽዕኖ ሊፈጥሩ የሚችሉ ቢናገሩ የሚደመጡ ቢቀልዱ ሊሳቅላቸው የሚችል በጎ ተጽዕኖ ሊፈጥሩ የሚችሉ ብዙ ተከታይ ያላቸውን የበጎ ተጽዕኖ የሚፈጥሩ ኢንፍሉዌንሰርስ በሶሻል ሚዲያ፣ በሚኒስትሪ ሚዲያ፣ በሬዲዮም፣ በቴሌቪዥንም በተለያየ አይነት መልኩ እናስተዋውቅ እንችላለን። ለምሳሌ አሁን አዲስ አበባ ላይ ያሉ የተለያዩ የታክሲ አገልግሎት የሚሰጡ ኢትዮጵያን ይጎብኙ የሚል ለጥፈው እናያለን። ይሄ አንዱ ነው። እዚህ ኦልሬዲ ከገቡ በኋላ ኢትዮጵያን እንዲጎበኙ ሊያደርግ የሚችል ማስታወቂያ ሊሆን ይችላል። ቱሪዝም እያስተዋወቅ ያለው ውጭ ያለውሳ ያልገባው እሱንም ከማስተዋወቅ አንጻር የተለያዩ ኢንተርናሽናል ሚዲያዎችን ኢንተርናሽናል በጎ ተጽዕኖ ሊፈጥሩ የሚችሉ በሶሻል ሚዲያም ባለፈውም እንዳየነው በዩቲዩብም በፖድካስትም በፌስቡክም በተለያየ አይነት መልኩ የማስተዋወቅ ስራ በጣም ከዚህ በላይ መሰራት አለበት ብዬ አምናለሁ። ቀጣይነት ይኖረዋል። ከዚህ ጉባኤ ያው የቀናት ጉባኤ ነው የሚካሄደው። ከዚህ በኋላ ደግሞ ሌሎችም መሰል ተያያዥነት ያላቸው ጉባኤዎች ሊካሄዱ ይችላሉ። ሌሎችም መስተንግዶች ሊኖሩ ይችላሉ። ቅድም እንዳልነው ደግሞ ትልልቅ ተጽዕኖ ፈጣሪ ግለሰቦችም መሪዎችም ወደ ኢትዮጵያ ሊመጡ ይችላሉ። የቀጣይ ቤት ስራችን ምን መሆን አለበት? ምናልባት አንዳንዴ ካለን እድልና ሀብት ጸጋ አኳያ እያባከን ነው እንደሆነ ይሰማናል አይደለ? ጊዜው ግን አለ ከፊታችን ብዙ ልንሰራቸው የሚያስችሉ ሁኔታዎች ስላሉ ማለት ነው። በቀጣይ ምን ማድረግ አለብን ማለት እንችላለን? አፍሪካ ህብረት መቀመጫ አዲስ አበባ ላይ እንዲሆን ከቀዳማዊ ኃይለ ሥላሴ ጀምሮ እስካሁን እስካሉት ክቡር ጠቅላይ ሚኒስትሩ የተለያየ ዋጋ ከፍለዋል። ስለዚህ ይሄ የዱላ ቅብብል ስራ ነው። ከፍተኛ ዋጋ ተከፍሎበት ነው እዚህ ያለው። የሆነ ጊዜ እንዲያውም ከዚህ አንስቶ ወደ ሌላ ሀገር ለማድረግ በተደረገ ሙከራ ሳይሳካ ቀርቶ ነው እና ይሄ እንደዚህም አይነት ነገር ሊመጣ ይችላል። በደንብ አድርገን ከተጠቀምንበት ደግሞ ከፍተኛ መጠን ያለው የውጭ ምንዛሬ እንድናገኝ ይሆናል ማለት ነው። ስለዚህ ባለድርሻ አካላት ለምሳሌ በዋናነት መንግስት ከመንግስትም ደግሞ የቱሪዝም ሚኒስትርን ማየት እንችላለን። ውጭ ጉዳይ ሚኒስቴር በተለይም ደግሞ ውጪ ሀገር ያሉ የኢትዮጵያ ኤምባሲዎች ለምሳሌ የተለያዩ ብራንድ ልናረጋቸው የምንችላቸው ወራቶች እኮ አሉ። ለምሳሌ መስከረም አዲስ ዓመት የምንይዝበት ወር ነው። የአፍሪካ ሀገራት ሁሉ መስከረምን እንዲያከብሩ ሊያደርግ የሚችል ስራ ልንሰራ እንችላለን። ለምሳሌ አሁን የጳጉሜ ቀኖችን በደንብ አድርገን ብራንድ አድርገን አንድን፣ ሁለትን፣ ሶስትን፣ አራትን፣ አምስትን አንዳንዴ ስድስትም ሲሆን ስም ሰተን እየሰራን ያለ ነው። ይህንን በደንብ አድርጎ ስቴት ጨምሮ ሌሎች አፍሪካ ሀገራትንም በደንብ አድርገው እንዲጠቀሙበት ልናደርግ እንችላለን። ሌላ የመስቀል በዓል አንዱ በዩኔስኮ ያስመዘገብነው ነው። መስከረምን ለምሳሌ ብራንድ ልናደርግ ብንችል ምን አይነት ስራዎችን ልንሰራ እንችላለን? የትኛው ባለድርሻ አካል ምን አይነት ኃላፊነት አለበት ብለን መውሰድ እንችላለን። ሌላኛው ታህሳስን ታህሳስ ለምሳሌ ላሊበላ ላይ በደንብ የሚከበር የገና በዓል አለ። እነዚህንም በደንብ አድርጎ ብራንድ አድርጎ ከፍተኛ ቁጥር ያለው ጎብኚ ወደ ሀገር ውስጥ እንዲመጣ ልናደርግ እንችላለን። ጥርንም ከዓመት ውስጥ ያሉትን ወራቶችን ራሱ መርጠን ብራንድ አድርገን በአሁኑ ሰዓት እየተደረጉ ያሉ ሁነቶችን ጨምረን ሌሎችም ሴቶችንም አክለን የተሻለ የቱሪዝም ፍሰትን ልናረጋግጥ እንችላለን ማለት ነው። ሌላኛው የግለሰቦች ነው። ግለሰቦች ቀደም ብለህ አንተም እንዳልከው እንግዶች በሚመጡበት ጊዜ አላስፈላጊ ዋጋ አለመጨመር፣ ኢትዮጵያዊ ጨዋነትን በታየበት አይነት መልኩ በደንብ አድርጎ ማስተናገድ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ሌሎችም ባለድርሻ አካላትን ልንጠቅስ እንችላለን። እነዚህ ሁሉ ባለድርሻ አካላት በደንብ አድርገው አንድ ላይ ሆነው ከሰሩ የተሻለ ቱሪዝም ላይ ልክ እንደ ሐዋላው እንደ ኤክስፖርት ከዛም በላይ ገቢ እንድናገኝ ይሆናል ማለት ነው። ትልቅ አቅም ሊፈጥር ይችላል። ኤግዛክትሊ። እናመሰግናለን። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ስለ 39ኛው የአፍሪካ የመሪዎች ጉባኤ እና ከዚህም ባለፈ በዋናነት ደግሞ ኢትዮጵያ እንደ አስተናጋጅ ሀገር አዲስ አበባ ምን ታተርፋለች፣ በቀጣይስ ምን አይነት የቤት ስራዎች ይጠበቃሉ፣ ከማን ምን ይጠበቃል በሚሉና ሌሎች ተያያዥ ጉዳዮችን እያነሳን ቆይታ አደረግን። በዚህ ሀሳብ ላይ ሰፋ ያለ ማብራሪያና ትንታኔ የሰጡን ደግሞ አቶ አስቻለው ታምሩ ናቸው፣ የፋይናንስና ብራንዲንግ ባለሙያ እንዲሁም ደግሞ የ27 ማርኬቲንግና ብራንዲንግ ስራ አስፈጻሚ ናቸው። አቶ አስቻለው እንግዳችን ስለነበሩ ለሰጡን ሀሳብ ከልብ እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም
ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በተለይም የአፍሪካ ህብረት የመሪዎች ጉባኤን የተመለከቱ መረጃዎችን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።